ከዕለታት አንድ ቀን ኢማም አሕመድ ኢብኑ ሐንበል ሌሊታቸውን በመስጂድ ማሳለፍ ፈለጉና ወደ መስጂድ አቀኑ። ነገር ግን የመስጂዱ በር ጠባቂ ወደ መስጂዱ እንዳይገቡ ከለከላቸው። ኢማሙ በእርጋታ ሊያስረዱት ቢሞክሩ የመስጂዱ ጠባቂ ግን ለመግባት እንደማይችሉ በቁጣ መለሰላቸው። እሳቸውም ከቆሙበት ቦታ ተኛለው አሉና የመስጂዱ በር ጋር ጋደም አሉ። ነገር ግን የመስጂዱ በር ጠባቂ እግራቸውን እየጎተተና እየገፈተረ ከመስጂዱ አስወጣቸው። ኢማም አሕመድ ሽማግሌና የትልቅ ሰው ገጽታ የሚታይባቸው ሰው ነበሩ። ጠባቂው እየገፈተረ ሲያስወጣቸው በዛ መንገድ የሚያልፍ አንድ ዳቦ ጋጋሪ ሰው ተመለከታቸው። አሳዘኑትና እርሱ ቤት ሄደው እረፍት እንዲያደርጉ ጋበዛቸው። እሳቸውም በሐሳቡ በመስማማት ወደ ዳቦ ጋጋሪው ቤት አቀኑ። ከዚያም ዳቦ ጋጋሪው የተለመደውን ስራውን ለማከናወን ወደ መጋገሪያ ቦታው አመራ። በስራው ላይም ሆኖ ደጋግሞ አስተግፊሩላህ እያለ ጌታውን ምህረት ሲጠይቅ ኢማሙ አሕመድ አዳመጡት። በዚህ ሁኔታ ረጅም ሰዓታት አለፉ። ኢማሙ በሁኔታው በጣም ተገረሙ። ሌሊቱ ሲነጋ ኢማም አሕመድ ይህንን ዳቦ ጋጋሪ በሌሊት ሲያደርገው ስለነበረው እስትግፋር ጠየቁት። ዳቦ ጋጋሪውም ሁሌ ስራውን ሲሰራ በዚህ መልኩ ጌታውን ይቅርታ እየጠየቀ እንደሚሰራ ነገራቸው። እሳቸውም እንዲህ ብለው ጠየቁት፣ ለመሆኑ በዚህ ተግባርህ ፍሬ አግኝተህበታል? እሱም አዎ በአላህ እምላለሁ አንድም ዱዓ አላደረኩም፣ አላህ ዱዓይን የተቀበለኝ ቢሆን እንጂ ከአንድ ጉዳይ በስተቀር በማለት መለሰ። እሳቸውም ለመሆኑ ምንድነው ይህ ጉዳይ ብለው ጠየቁት። እሱም ኢማም አሕመድ ኢብኑ ሐንበልን ማግኘት እፈልጋለሁ፣ እስከ ዛሬ አግኝቻቸው አላውቅም በማለት መለሰ። እሳቸውም በጣም ተደስተው እኔ ነኝ አሕመድ ኢብኑ ሐንበል ማለት ብለው በአላህ ይሁንብህ ወደ አንተ ጎትቶ ያመጣኝ አላህ ነው ሲሉም መለሱለት።